This is my first time representing Malawi. ማላዊን ስወክል ይህ የመጀመሪያዬ ነው። ይህ ኤግዚቢሽን በጣም ወዳጅነትን የሚያጠነክር ሆኖ አግኝቼዋለሁ። ማህበረሰቡ፣ ህዝቡ በጣም ደስ ይላል። በጣም ተግባቢ ናቸው። ይህ ደግሞ እንደ ስራ ፈጣሪ ስራዬን ጥሩ ያደርግልኛል። ከብዙ ሰዎች ጋርም ትስስር የፈጠርኩበት ቆይታ ነው በኢትዮጵያ ያደረኩት። To make relationships with a lot of people here in Ethiopia. ክራፍት ናቸው የኔ ጋዎች ያ እንትን ፔንት አድርጋለሁ እንደገና ደግሞ ክሪት ያደረኳቸው እነዚህ ኦይል በርነር እንትኖች አሉኝ ከዛ ጌጣጌጦች This is my first ኮሜሳ ያዘጋጀውን ኤግዚቢሽን ተሳተፍ የመጀመሪያዬ ነው። በዚህ ኤግዚቢሽን በርካታ ትስስርና ግንኙነትን መፍጠር ችያለሁ። ከተለያዩ የአፍሪካና የኮሜሳ አባል ሀገራት ከመጡና በተለያዩ ዘርፎች ላይ ከተሰማሩ ስራ ፈጣሪና ነጋዴዎች ጋርም ተመሳሳይ ኔትወርክ ፈጥሬያለሁ። ኮሜሳ ቀጠና ትስስሩን አብሮ የመስራትን የተለያየ ልምድ መለዋወጥን ከዛ ባለፈ ደግሞ ሞር ተጠቃሚ ሴቶችን ደግሞ ሞር ተጠቃሚ የሚያደርግ በመሆኑ ማለት ነው። በስፔሻሊ ኮሜሳ የሚለው ማለት ነው ኮመንዌልት የሚለው 21 ሀገሮችን ያካትታል እና 21 ሀገራቶችን ያሉ ኦልሞስት ወደ 210 ቢሊዮን ወርዝ የሚያደርግ ቢዝነስ ነው የተፈጠረው በዚህ በኮሜሳ ማለት ነው እና የተለያዩ ሀገራቶችን ስፔሻሊ የውጭዎችን ልምድ በመጠቀም አፍሪካን ለማሳደግ የሚጠቅም ግንኙነት ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ አውደ ርዕይና የቢዝነስ ኮንፈረንስ ለአፍሪካውያን ሴቶችም ሆነ ቢዝነስ መነቃቃት ከፍተኛ አበርክቶ ያለው ነው። ሁነቱ 21 የምስራቅና ደቡባዊ አፍሪካ የኮሜሳ አባል ሀገራት ነጋዴና ስራ ፈጣሪዎችን ተጠቃሚ የሚያደርግ ሲሆን በተለይ ሴቶችን በማበረታታትና የፋይናንስ ተጠቃሚነታቸውን በማረጋገጥም የማይተካ ሚና ይጫወታል። ይሄ ድል አሪፍ ነው ለኛ የተለያየ የንግድ ልውውጥ ትስስር ይኖራል። ጭራሽ ከተለያየ ከአፍሪካ ሀገራት ነው የመጡትና ያ ደግሞ ለኛ ጥሩ ነው ብዬ ነው ማስበው። የሀገራችን ምርት ያው እናስተዋውቅበታለን ከነሱ ጋርም የሆነ ነገር ምን ወስደው ነገር አለ። ያው የነሱንም የማናቃቸው ነገሮች ከነሱ ጋር የንግድ ትስስርም እንፈጥራለን። ለወደፊቱም እኛ ምርታችን ወደ እነሱ ለመላክ ከነሱ ጋር ኮኔክት ያደርግ እንድናደርግ ተጠቅመናል ማለት ነው። So we are learning a lot and actually we are trying to collaborate. በርግጥ ብዙ ነገር እየተማርን ነው በዚህ ኤግዚቢሽን። በዚያውም በትብብር ለመስራት የሚያስችሉንን ስምምነቶች ከኮሜሳ አባል ሀገራት ነጋዴዎች ጋር እያደረግን ነው። እንደ ሴትም ራሳችንን ለማብቃትና ስኬታማ ለማድረግ የሚያስችለንን የጋራ ስራ የሰራንበት ነው። Come together and do business and succeed. ከተለያዩ ሰዎች ጋር ስንተዋወቅ ቢዝነስ ካርድ እንቀያየራለን እኛም የነሱን ምርት ሼር እናደርጋለን እነሱም የኛን ምርት ሼር ያደርጋሉ ብዙ ነገር ከስራ አንፃር ከኳሊቲም ከምንም ከተለያየ ነገር ብዙ ነገር የልምድ ልውውጥ እናደርግበታል። እቃ ሸጥን እንደገና ከብዙ ሴት ነጋዴዎች ጋር ከውጭ ከመጡት ጋራ የንግድ ልውውጥ አደረግን ቢዝነስ ካርድ ተቀያየርን ከዛ ኔክስት ደግሞ አላማዬ ምንድነው ወደ እነሱ ሀገር ሄጄ ራሴን እቃ ማስተዋወቅ። ሌላው ስድስተኛው የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ አውደ ርዕይና የቢዝነስ ኮንፈረንስ ትኩረት ከሰጣቸው ዘርፎች መካከል የቱሪዝሙ ሴክተር ተጠቃሽ ሲሆን በተለይ በኮሜሳ አባል ሀገራት ላይ ቱሪዝም ከፍተኛ የንግድ አቅም እንደሚፈጥር ተመላክቷል። በዓለም አቀፍ የንግድ ኢንቨስትመንት ዘርፍ ላይ ቱሪዝም ዋናውን ሚና እንደሚጫወተው ሁሉ በኮሜሳ አባል ሀገራት ላሉ ንግድና ኢንቨስትመንቶች ትልቅ እድልን ይዞ ይመጣል። በሌላ በኩል ደግሞ ቱሪዝም ለሁለንተናዊ ልማት አስተማማኝ መሳሪያ ሲሆን በኮሜሳ አባል ሀገራት ውስጥ ካለው ከፍተኛ የቱሪዝም አቅም አንፃር የሴቶች ንግድ እንዲያብብ ይረዳል። ከአንድ ሀገራት በላይ የሆኑ የኮሜሳ ሀገር በተለይ ደግሞ የሴቶች የስራ ፈጣሪዎችና የንግድ ባለቤቶች የተገኙበት ነው። አንዱ አላማው እንግዲህ የትልልቅ ልምዶችን መካፈል ነው። ሁለተኛው ደግሞ ኢትዮጵያ ካላት ከቱሪዝም አቅም ጋር እና አሁን ደግሞ እየሰራችው ካለችው የቱሪዝም ሀብቶችን ከማንቃት ከማሰባሰብ እንዲሁም ደግሞ ከማደስ እንዲሁም ደግሞ ለቱሪዝም ለኢንቨስትመንት ክፍት በማድረግ ውስጥ ትልቅ ተጠቃሚ እንድትሆን የሚያደርግ ነው። ታዲያ የኮሜሳ የሴቶች ፌዴሬሽን የንግድ ትርኢት ለቱሪዝሙ ዘርፍ የሰጠው ከፍተኛ ትኩረት እንደ ራሄል ደሴና ብርሃን ታዬ ለመሰሉ የኢትዮጵያን ቱባ ባህል የሚያስተዋውቅ ቢዝነስ ውስጥ ለተሰማሩ ሴቶች ይዞ የመጣው እድልም ቀላል የሚባል አይደለም። አሁን የባህል ልብስ በብዛት አሁን ነው እየተለመደ ሄደው በተለይ ወጣቱ ተጠቃሚ ሆኗልና ይሄን ነገር ደግሞ ለውጭ ሀገራትም እነሱም እንዲጠቀሙ ማድረግ እነሱ በሚመች መልኩ እንዲሰራ አድርገን እነሱም ተጠቃሚ እንዲሆን የተሻለ ንግድ ትስስር መፍጠር ማስፋት ማለት ነው እና ለኔ ጥሩ ነው ብዬ ነው ማስበው። ብዙ ሰው ጋር ተውውቅ እናደርጋለን የተለያዩ ሀገራቶች ስለሚመጡ ከአፍሪካ ሀገራት ከኢትዮጵያ ውስጥ ነው የተለያዩ ክልሎች ጋር ተውውቅ አድርገን
የንግድ ትስስር እናደርጋለን እና በጣም ብዙ ጥቅም አለው። ብዙ ጊዜ ተሳትፎ ያውቃለሁ። ጥሩ ነው። ኢትዮጵያ በቱሪዝም ዘርፉ ካላት እምቅ አቅምና ጸጋ አንጻርም ለዘርፉ ከፍተኛ ትኩረት መስጠቷ በኮንፈረንሱ ላይ ተመላክቷል። የኢትዮጵያ መንግስት ኢንቨስትመንትን ለመሳብ ቁርጠኛ ሲሆን በተለይ በቱሪዝም ዘርፍ ያለውን የንግድ ትስስር በማጠናከር ኢኮኖሚያዊ፣ ማህበራዊና ባህላዊ ጥቅሞችን እውን ለማድረግ እየሰራ ይገኛል። ኢትዮጵያ ያላት አቅም በተለይ በከተማ ቱሪዝም፣ በኢኮ ቱሪዝምም እንዲሁም ደግሞ በጉብኝት ቱሪዝምም የላቀ ደረጃ ላይ እንዳለች ግን ከአገልግሎትና ከሌሎቹ ጋር ግን ስቲል ኢንተግሬት ማድረግ እንደሚያስፈልግ የተማርንበት ነው። የአፍሪካን ሴቶች የፋይናንስ ተጠቃሚነት አስተማማኝ አድርጎ ለማስቀጠል መሰል የኮሜሳ የንግድ ትርኢቶችና ኮንፈረንሶች ወሳኝ መሆናቸውም ተነስቷል። ለኔ እንደ ሴት እንደ ኮሜሳ ያሉ መድረኮች በጣም ወሳኝና ጠቃሚ እንዲሁም ሴቶችን የሚያበረቱ ናቸው።